እነዚህ ትራቪስ አሌክሳንደር እና ጁዲ አሪያስ የተባሉ ጥንዶች ለመጀመሪያ ጊዜ የተገናኙት እንደ አውሮፓ አቆጣጠር በመስከረም 2006 በላስ ቬጋስ በተደረገ የኩባንያ ኮንቬንሽን ስብሰባ ላይ ነበር። የ26 ዓመቷ ጁዲ አሪያስ ፎቶግራፈር ነች። የ29 ዓመቱ ትራቪስ አሌክሳንደር ደግሞ ከትላልቅ ሽያጮች ባለሙያነቱ በተጨማሪ ያነቃቂ ንግግር አድራጊ ወይም ሞቲቬሽናል ስፒከር ነው። ጁዲ አሪያስም ሆነች ትራቪስ አሌክሳንደር ልክ በተገናኙ ቅጽበት ነበር እርስ በርስ የተዋደዱት። በዕለቱ ተቀራርበው አወሩ። ከዛም በዛው ቀን አሌክሳንደር ጁዲን እራት ጋበዛት። ለረጅም ሰዓታትም ሲያወሩ ቆዩና ትራቪስ አሌክሳንደር ሎቪኒየር ለተባለ ጓደኛው ደውሎ ላገባት የምፈልጋትን አይነት ሴት አግኝቻለሁ ሲል በደስታ ነገረው። አሌክሳንደርና ጁዲ አሪያስ ከሥራ ስብሰባ በኋላ በደቡብ ምዕራብ ላስ ቬጋስ ወደሚገኙ የመዝናኛ ቦታዎች ተጓዙ። ለተመለከታቸው ሰው የአንድ ቀን ትውውቅ ያላቸው አይመስሉም ነበር። በነዛ በጎበኟቸው ቦታዎች ላይ ፎቶዎችን ተነሱና ትራቪስ አሌክሳንደር ፎቶዎቹንም በማህበራዊ ድረገጾቹ ላይ ለጠፋቸው። ከዚህ በተጨማሪም ፎቶዎቹን ለጓደኞቹን በመላክ ጁዲን ምን ያህል እንደወደዳትና እየተንከባከባት እንዳለም ገለጸላቸው። በቀጥታም ለጓደኞቹ በኢሜል የላከው መልእክት እንዲህ ይላል። ጁዲን ለዘላለም የህይወቴ አካል አድርጊያት፣ ምን ያህል እድለኛ እንደሆንኩ እስከማውቅ ድረስ ጓጉቻለሁ። በጣም አስደናቂ ነች ይላል የላከላቸው መልእክት። ጁዲ አሪያስም አሌክሳንደር ምን ያህል አስደሳች ሰው እንደሆነና አብሮ ቢኖሩ ምኞቷ እንደሆነ ገለጸችለት። በዚህ መልኩ ከተዋወቁ በኋላ ሁለቱም ወደ የመጡበት ግዛት ተመለሱ። ምንም እንኳን እሱ በአሪዞና ግዛት በሜሳ ከተማ፣ እሷ ደግሞ በካሊፎርኒያ ግዛት በፓልም ከተማ በተለያዩ ግዛቶች ቢኖሩም ለጥቂት ወራት በርቀት ፍቅሩ ውስጥ ቆዩ። ከዛ በኋላ ነበር ትራቪስ አሌክሳንደር ወደ ካሊፎርኒያ እየተጓዘ የፍቅር ጊዜያትን ማሳለፍ የጀመሩት። በዚህ መሃል አሌክሳንደር ግን አንድ ነገር ይከነክነው ጀመር። እሱም የሞርሞን ሃይማኖቱን ትዕዛዝ በመጣሱ ነበር። ምንም እንኳን አብዛኞቹ ሃይማኖቶች ከጋብቻ ውጭ ያለን ጾታዊ ግንኙነት ቢከለክሉም በሞርሞን እምነት ግን ነገሩ ይጠብቃል። ከጋብቻ ውጭ ጾታዊ ግንኙነት በጥብቅ የተከለከለ ነው። አሌክሳንደር ደግሞ ከጁዲ ጋር የእምነቱን ትዕዛዝ በመጣስ አብሯት ተኝቷል። በዛ ላይ ጁዲ የሞርሞን እምነት ተከታይ ያለመሆኗ ደግሞ በእምነቱ ተኮትኩቶ ላደገው አሌክሳንደር ድርብ ጥፋት ሆነበት። ጁዲን ከቀን ወደ ቀን ይበልጥ እየወደዳትና እየወደደችው ብትመጣም ለሞርሞን ሃይማኖቱ ታማኝና የሰንበት ተማሪ ሆኖ ያደገው እንዲሁም በማገልገል ላይ ላለው አሌክሳንደር ከጁዲ ጋር የሚያደርገው ነገር ሁሉ የጥፋተኝነት ስሜቱን እያከበደበት መጣ። እናም አሌክሳንደር ጁዲ አሪያስን ወደ እሱ እምነት በማምጣት እሷንም ላለማጣት ራሱንም ከጸጸት ሊያድን አሰበና የሞርሞን እምነት መምህራንን ይዞ ጁዲን ማስጠናት ጀመረ። ጁዲም በነበረችበት የፍቅር ኃይል በየትኛው ምድራዊ ምክንያት አሌክሳንደርን የማጣት ፍላጎት ስላልነበራት ጊዜም ሳትፈጅ ተጠመቀችና የሞርሞኒዝም እምነትን መቀበሏን አወጀች። ከዚህ በኋላ ጁዲ መውጫና መግቢያ ሰዓትን የምትቆጣጠር፣ አዋዋሉን በርብራ የምትጠይቅ፣ ከስራ ውጭ ያለውን ጊዜውን ሁሉ ለእሷ እንዲያደርግላት የምታስጨንቀው ሆነች። ይህንን ባህሪዋን እያስተዋሉ የመጡት የአሌክሳንደር ጓደኞች ነገረ ስራዋ ሁሉ ከልክ ያለፈና እንግዳ እንደሆነ መናገር ጀመሩ። ጁዲ አሪያስ ሙሉ ትኩረቷ አሌክሳንደር ነው። አብረው በሚሆኑበት ጊዜ ወደ መጸዳጃ ቤት ሲሄድ እንኳን ተከትላው ሄዳ ከውጭ በሩ ላይ ተለጥፋ ስልክ እያወራም ከሆነ ልትሰማው ጥረት ታደርጋለች። ኢሜልና የማህበራዊ ድረገጾቹን ሁሉ እንዴት አድርጋ እንደምትገባ ሳይታወቅ እያንዳንዷን የሚያደርጋትን የቃላትም ሆነ የጽሑፍ ልውውጥ ትከታተላለች። ይባሱኑም አሌክሳንደር የሚጻጻፋቸውን ኢሜሎች ሁሉ እሷም ጋር እንዲመጡ አደረገች። አንድ ቀን ትራቪስ አሌክሳንደር እንደተለመደው ጁዲ አሪያስን ለማግኘት ወደ ካሊፎርኒያ ተጓዘ። ብዙ ጊዜ ከጁዲ ጋር ወደሚገናኙበት ሂውዝ ወደ ተባለው ጓደኛው ቤት በመሄድ ይጠብቃት ጀመር። ጁዲ አሪያስ በአሌክሳንደር ላይ ያላት ቁጥጥር ይበልጥ እየጠነከረ እንደሆነ የተረዱት ሁለቱ ጓደኞቹ ሂውዝና ሎቪኒየር ጁዲ እስከምትመጣ አንዳንድ የተሰማቸውን ነገር መናገር ጀመሩ። እቺ ልጅ በአንተ ላይ ያላት ቁጥጥር ሁሉ አስፈሪ ነው አሉት። እንዴት አላቸው። ስጋታቸውን ሁሉ ነገሩት። በመጨረሻ ግን አሌክሳንደር ስጋታቸውን በመቃወም ጁዲ አሪያስ እጅግ መልካምና ጣፋጭ እንደሆነች እንዲሁም በጣም እንደሚወዳት ነገራቸው። ይህንን ሐሳባቸውን ለአሌክሳንደር እየነገሩት ባለበት ሂውዝ የተባለው ጓደኛው አሁን ራሱ እኮ ይህኔ መታ በር ላይ ተለጥፋ እየሰማችን ይሆናል አለና ዝም እንዲሉ በእጁ ምልክት ሰጥቷቸው ወደ በሩ ሄዶ ቀስ አድርጎ ሲከፍተው ልክ ነበር። ጁዲ አሪያስ መታ በሩ ላይ ሆና እየሰማቻቸው ነበር። ሂውዝ እንዳልኩት አይነት ምልክት ወደ ኋላ ዞሮ ሲያቸው አሌክሳንደር ባለማመን ወደ በሩ ተንደርድሮ ሲሄድ ጁዲ አሪያስ ቆማ አገኛት። ጁዲ ከመደንገጥ ይልቅ ፊቷ በንዴት ተቀይሮ ጓደኞቹን ተመለከተቻቸው።
አይኗ ላይ ከፍተኛ ቁጣ ይታይ ነበር። ሂውዝ እንዳለው ፊቷ ላይ እንዳየሁት ቁጣ እዛው እንዳለን ቤታችንን እንዳታቃጥለው ፈርቼ ነበር ብሏል። እንደዛም ሆኖ ትራቪስ አሌክሳንደር ብቻ ሳይሆን ጁዲ አሪያስም በየተወሰነ ጊዜ ወደ አሪዞና ሜሳ እየመጣች የፍቅር ጊዜያቸውን ማሳለፋቸውን ቀጠሉ። ሆኖም ከዛ በኋላም የጁዲ አሪያስ በአሌክሳንደር ላይ የምታደርገው ቁጥጥርና ክትትል ልክና ገደቡን እያለፈ የጸባቸው ምክንያት ሆነ። ለጠረጠረችው እያንዳንዱ ነገር ማብራሪያ መስጠት ደከመው። ኢሜሉና ሶሻል ሚዲያዎች ሁሉ በእጇ ናቸው። ትራቪስ አሌክሳንደር ሁሉም ነገር ከአቅሙ በላይ ሲሆንበት ሰላሙን መረጠና ልክ በተገናኙ በ5 ወራቸው ተለያዩ። ጁዲ አሪያስ ግን ተለያይተናል ካሉ ከሳምንት በኋላ ከምትኖርበት ካሊፎርኒያ ግዛት ለቃ አሌክሳንደር ወደሚኖርበት አሪዞና ግዛት ሜሳ ከተማ እንደውም በቤቱ አቅራቢያ ተከራይታ ገባች። የአሌክሳንደር ጓደኞች የጁዲ አሪያስ ሁኔታ ግራ አጋባቸው። ጁዲ አሪያስ ቀጥላ የአሌክሳንደርን ቤት መግቢያ ኮድ ስለምታውቀውና እንዲሁም በጋራዡ ጋር ለውሻ ብሎ በተወ መግቢያ በኩል ሰተት ብላ ቤቱ መምጣት ጀመረች። ትራቪስ አሌክሳንደር ከተለያዩ በኋላ ቤቱ ድረስ ሰተት እያለች መምጣቷ ቢያናድደውም ልክ ሲተያዩ ተያይዘው ወደ መኝታ ክፍል መሮጡ ሱስ ሆነባቸው። አሌክሳንደር ከጁዲ ጋር አብሮ መሆን እንደሌለበት ወስኗል። ግን ደግሞ ከፍቃዱ ውጪ ቤቱ እየተገኘች በመኝታ ቤቱ ማሳለፋቸውን ቀጠሉ። ታዲያ እነዚህ ነገሮች ቀጥለው እያለ ትራቪስ አሌክሳንደር ሊሳ ከምትባል ሴት ጋር ተዋወቀና ከዚችው ልጅ ጋር መገናኘትም ጀመሩ። አሁን ከጁዲ ጋር ያለውን ነገር ሙሉ ለሙሉ አቆመ። ጁዲ አሪያስ ይህንንም አዲስ ግንኙነቱን ደረሰችበትና ሊሳ የተባለችውን ሴት እስከነ ቤቱ አፈላልጋ አገኘቻት። ከአሌክሳንደር ጋር ያላትን ነገር በአፋጣኝ እንድታቆም አስጠነቀቀቻትም አስፈራራቻትም። እንደዛም ሆኖ ግን ትራቪስ አሌክሳንደርና ሊሳ ግንኙነታቸውን ቀጠሉ። ጁዲ አሪያን አሌክሳንደር ሊሳን ሊያገኛት እየሄደ ነው ብላ በምታስብበት ቀን እየገባች የመኪናውን ጎማ መቁረጥና ማሰኛት ጀመረች። ስለዚህ ድርጊቷ አሌክሳንደር አውርቷት ያውቃል። ምላሿም እኔ እንዲህ አላደርግም የሚል ነበር። ጁዲ አሪያስ በሜሳ አሪዞና በአሌክሳንደር አቅራቢያ ለ8 ወራት ያህል ከኖረች በኋላ በሚያዝያ 2008 ወደ መጣችበት ካሊፎርኒያ ወደ ቤተሰቦቿ ተመለሰች። በዚህም ትራቪስ አሌክሳንደር እረፍት ተሰማው። አሌክሳንደር የጁዲ ሁኔታ ምን ያህል ሲያስጨንቀው እንደቆየ ያሳየው ለጓደኞቹ ሁሉ በመደወል ጁዲ እኮ ከሜሳ ጠቅልላ ሄደች፣ በጣም ተደስቻለሁ፣ ከዚህ በኋላ ሰላማዊ ሕይወቴ ይመለሳል፣ ይህ ሕይወትን እንደ አዲስ እንደመጀመር ነው ሲል በደስታ ነገራቸው። ሆኖም ምንም እንኳን ጁዲ አሪያስ ከአሪዞና ጠቅልላ ብትሄድም ከአሌክሳንደር ጋር መደዋወልና መልእክቶችን መለዋወጣቸውን ቀጠሉ። በሰኔ 2008 መጀመሪያ ላይ አሌክሳንደር ሚሚ ከተባለች የሞርሞን እምነት ተከታይ ከሆነች ሴት ጋር በመሆን በሜክሲኮ ካንኩን ከተማ በሚገኝ አንድ የኩባንያ ስብሰባ ላይ ለመገኘት እቅድ ያዘ። ስብሰባውንም የሚመራውና ንግግርም እንዲያደርግ ፕሮግራም የተያዘለት ትራቪስ አሌክሳንደር ሆነ። ለዚህም የተመረጠው ትራቪስ አሌክሳንደር የሞቲቬሽናል ስፒከር ወይም አነቃቂ ንግግሮችንም በማድረግ ይታወቅ ስለነበር ነው። ይህንንም የሜክሲኮን ጉዞ እንደሚያደርግ ይደዋወላትና መልእክት ይለዋወጣት ለነበረችው ለጁዲ አሪያስ ነግሯታል። እናም በሜክሲኮ ካንኩን ከተማ የስብሰባው ቅድመ ሁኔታዎች እየተደረጉ ትራቪስ አሌክሳንደርና አብሮ የምትመጣው ሚሚ የተባለችው ሴት ቀድሞ ይገባሉ ተብለው እየተጠበቁ ነው። ታዲያ በዚህ ጊዜ ሂውዝ የተባለው የአሌክሳንደር ጓደኛ ወደ ሜክሲኮ እንደሚጓዝ ያውቅ ስለነበር ለአሌክሳንደር ደወለለት። ስልኩን አያነሳም። ጓደኛው ሂውዝ እንደገና ለአሌክሳንደር ለጉዞ የሚያስፈልጉ ነገሮች ምንድናቸው ብሎ መልእክት ላከለት። አሌክሳንደር አሁንም አይመልስም። በሜክሲኮ ስብሰባውን እንዲመራው የታቀደው ትራቪስ አሌክሳንደር ከጥቂት ቀናት በፊት ቀደም ብሎ ሜክሲኮ እንዲገኝ ይጠበቃል። ሆኖም አሌክሳንደር በተባለው ቀን ላይ ሊደርስ አልቻለም። የስብሰባው አስተባባሪዎች ደውለውለት ስልክ ባለማንሳቱ እየጠበቅን ነው፣ ቀደም ብለ መገኘት አለብህ ሲሉ የድምጽ መልእክት ኢሜይሉ ላይ ተውለት። አሌክሳንደር ለነሱም አልመለሰም። ከሱ ጋር ወደ ሜክሲኮ አብራው ልትጓዝ የተዘጋጀችው ሚሚ ደወለችለት፣ አይመልስም። እናም የሜክሲኮ ስብሰባ ሊደረግ አንድ ቀን ሲቀረው ሚሚና ሌሎች 2 ሰዎች ወደ ትራቪስ አሌክሳንደር መኖሪያ ቤት አመሩ። በጋራዡ በኩል ወደ ቤት እንደገቡ ዛክ ቢሊንግስ የተባለውን ከአሌክሳንደር የመኖሪያ ክፍል አካባቢ የሚኖር ጓደኛውን አገኙትና ትራቪስ አሌክሳንደርን አይተዋል ወይ ሲሉ ጠየቁት። አሌክሳንደር እኮ ወደ ሜክሲኮ ሄዷል አላቸው። ሚሚም በጭራሽ ሜክሲኮ የለም፣ ሰዎቹ እዛ እንደሌለ እየደወሉልን ነው፣ ነገ ከሱ ጋር ወደ ሜክሲኮ የግድ መሄድ አለብን አለችው። እዚህ ጋር ቤሊንግ ግራ እንደመጋባት አለና ወደ አሌክሳንደር ክፍል እየመራቸው ሄዱ። ከዛም ቢሊንግ የአሌክሳንደርን ክፍል በሩን ከፍቶ ሲገባ ምንጣፉ በደም ጨቂቷል። በድንጋጤ ውስጥ ሆነው ይበልጥ ወደ ውስጥ ሲገቡ የትራቪስ አሌክሳንደር አካል መታጠቢያ ቤት ውስጥ ተቆራርጦ አገኙት። ከዛም ወዲያው 911 ላይ ለፖሊስ ደወሉ።
የሜሳ ፖሊስ በቦታው ላይ ደረሰ። የወንጀል መርማሪው ኢስቴባን ፍሎሬስ በደም የጨቀየውን የአሌክሳንደርን ክፍል በጥንቃቄ መረመረው። ከዛም መርማሪው ፍሎሬስ የመጀመሪያው ነገር እዚህ ክፍል ውስጥ ትልቅ የሞት ሽረት ትግል ነበር ብዬ አስባለሁ አለ። እዚህ ቦታ ላይ አንድ ሰው የአንድን ሰው ሕይወት አጥፍቷል። ያጠፋው ሰው ደግሞ የሟችን መሞት ማረጋገጥ ስለፈለገ በዚህ ልክ በሟች አካል ላይ ጨክኗል አለ። እናም በኋላ የፖሊስ ምርመራ እንደጠቆመው ትራቪስ አሌክሳንደር ቢያንስ 27 ጊዜ በስለት ተወግቷል። የራስ ቅሉ ለብቻው ጠረጴዛ ላይ የተቀመጠ ሲሆን አስገራሚው ነገር የራስ ቅሉ ግንባሩ ላይ በጥይት ተመቷል። ፖሊስ በአሌክሳንደር መኖሪያ ቤት ውስጥ መርምሮ ካገኛቸው ምልክቶች ውስጥ ረጅም ቡናማ ጸጉርና በቤቱ ማጠቢያ ማሽን ውስጥ ካሜራ አገኘ። የአሌክሳንደር አስከሬን በተገኘ በሰዓታት ውስጥ ፖሊስ ለጁዲ አሪያስ ደውሎ ስለ ጉዳዩ የምታውቀው ነገር ይኖር እንደሆነ ጠየቃት። ጁዲ አሪያስም አሌክሳንደር በተገደለበት ዕለት ፈጽሞ በአሪዞና ውስጥ እንዳልነበረች ተናገረች። ሆኖም ፖሊስ ምርመራውን ቀጠለ። የአሌክሳንደር መታሰቢያ አገልግሎት ላይ ለመገኘት ጁዲ አሪያስ ወደ አሪዞና በመሄድ በሐዘኑ ቦታ ላይ ተገኘች። በዛው በተገኘችበት ወቅት የጣት አሻራ እንዲደረግላት በፖሊስ ስትጠየቅ መስማማቷን ገለጸች። የጣት አሻራ ምርመራ ከሰጠች በኋላ ወደ ካሊፎርኒያ ተመለሰች። ከዚያም የኮምፒውተር ፎረንሲክ መርማሪዎች አስደንጋጭ ግኝት ላይ ደረሱ። በአሌክሳንደር የልብስ ማጠቢያ ማሽን ውስጥ ያገኙትን የካሜራ ሜሞሪ ካርድ ሲከፍቱት ትራቪስ አሌክሳንደር በተገደለበት ዕለት ከጁዲ አሪያስ ጋር የተነሷቸውን ፎቶዎች አገኙ። ከዛም ፖሊሶች ሐዘኑን ደርሳ ወደ ካሊፎርኒያ የተመለሰችውን ጁዲ አሪያስን ለመያዝ ወደ ካሊፎርኒያ ወደዚያው አቀኑ። ፖሊስ ወደ ካሊፎርኒያ ሄዶ ጁዲ አሪያስን ይዞ በመረመረበት ወቅት ጁዲ አሌክሳንደር ሕይወቱ ባለፈበት ቀን ምንም እንኳን ካሊፎርኒያ በሚገኘው ቤቷ ባትኖርም አዲስ የተዋወቀችውን ሪያን በርንስ የተባለ ሰው ለማግኘት ወደ ዩታ እንደተጓዘችና በዛም መንገድ ላይ ያለች ስልኳ ቻርጅ በመዝጋቱ መንገድ ጠፍቶባት በማግስቱ ከሪያን በርንስ ጋር እንደተገናኙ ገለጸች። የዩታ ነዋሪው ሪያን በርንስ በበኩሉ ጁዲ አሪያስ ወደ ዩታ እየመጣች እንደሆነ ከነገረችው በኋላ ወጥቶ ቢፈልጋትም ሊያገኛት እንዳልቻለና ለ4 ጊዜ ያህል የት እንዳለች እንድትነግረው የድምጽ መልእክት በኢሜይሏ ላይ እንደላከላት እሷም እንዳልመለሰችለትና በማግስቱ እንደተገናኙ ለፖሊስ ገልጿል። መርማሪው ፍሎሬስ አሌክሳንደር ከመገደሉ ከጥቂት ሰዓታት በፊት ጁዲ አሪያስ አብሮ የተነሳቻቸውን ፎቶዎች ጭምር ቢያሳያትም በጭራሽ እኔ ወንጀል ውስጥ የለሁበትም ስትል ካደች። መርማሪው ፍሎሬስ ምንም ያህል ማስረጃዎችን ባቀርብላትም አሌክሳንደር ሕይወቱ ባለፈበት ዕለት በክፍሉ ውስጥ እንደነበረች መቀበል አልፈለገችም ሲል ተናግሯል። መርማሪው ፍሎሬስ እንደገለጸው አሌክሳንደር ከመሞቱ አንድ ሳምንት በፊት አንድ ሽጉጥ ከጁዲ አሪያስ አያቶች ቤት መጥፋቱን አወቅም ብሏል። የጠፋው የአያቶቿ ሽጉጥ የሚጎርሳቸው ጥይቶች ደግሞ በአሌክሳንደር መታጠቢያ ቤት ከተገኘው ቀለሃ ጋር አንድ አይነት ሆኖ ተገኘ። ሆኖም ጁዲ አሪያስ እስር ቤት ገባች። እስር ቤት በገባች በማግስቱ ግን ሐሳቧን ቀይራ አሌክሳንደር በተገደለበት ዕለት አዎ በክፍሉ ነበርኩ ስትል ለፖሊሶች አመነች። እና እሺ ምን ተፈጠረ ለሚለው የፖሊሶቹ ቀጣይ ጥያቄ ጁዲ ስትመልስም በዕለቱ ከጠዋቱ 3 ሰዓት አካባቢ አሌክሳንደር ቤት እንደደረሰችና አብረው እንደተኙ ተናግራለች። ከዛም እንደገና ተነስተው መታጠቢያ ቤት ገብተው ፎቶግራፎችን እያነሳች እያለ አሌክሳንደርን ለመግደል አቅደው ወደ ቤት የገቡ ጭንብል የለበሱ 2 ወንድና ሴት ነፍሰ ገዳዮች ጥቃት እንዳደረሱበት አብራርታለች። ሴቷ ነፍሰ ገዳይም ለማንም እንዳትናገር አስጠንቅቃ እንዳስወጣቻትና ምናልባትም ያየችውን ለፖሊስ ብትናገር ቤተሰቦቿን እንደሚገድሉባት እንደዛቱባት ገለጸች። የፖሊስ መርማሪዎቹ ግን ይህንን የጁዲን ታሪክ አላመኑም። እናም ጁዲ አሪያስ በአሌክሳንደር ሞት የመጀመሪያ ደረጃ የግድያ ወንጀል ተከሳሽ ሆነች። ጁዲ አሪያስም የመጨረሻ ፍርዷን ስትጠባበቅ ከ4 ዓመታት በላይ በእስር ቤት ቆየች። በጥር 2013 ላይ ግን ጁዲ አሪያስ የሞት ቅጣት ሊያስበይንባት የሚችል ችሎት ተጀመረ። ይህኔም ጁዲ አሪያስ ከዚህ በፊት ለመርማሪዎች ከተናገረቻቸው ታሪኮች ፈጽሞ የተለየ ታሪክ ለፍርድ ቤቱ ተናገረች። ትራቪስ አሌክሳንደርን ራሷን እንደገደለችው ገለጸች። ነገር ግን ድርጊቱን የፈጸመችው ራሷን ከጥቃት ለመከላከል ስትል እንደሆነ አብራራች። ከዚህ በፊትም አሌክሳንደር ጋር በነበረችበት ጊዜ ሁሉ አካላዊ ጥቃት ያደርስባት እንደነበር ተናገረች። ሆኖም ትራቪስ አሌክሳንደር ከዚህ በፊት በሷም ሆነ በሌላ ሰው ላይ አካላዊ ጥቃት እንደፈጸመ የሚያሳይ ምንም አይነት ማረጋገጫ አልተገኘም። የትራቪስ አሌክሳንደር ወንድም የሆነው ስቲቨን አሌክሳንደር እንዳለው እቺ ሴት ወንድሜን መግደሏ ሳያንስ ስሙን በማጥፋት ዳግም እየጎዳችው ነው አለ። እንደ አውሮፓ አቆጣጠር በግንቦት 2013 ዳኛው ጁዲ አሪያስ በአሌክሳንደር ሞት የመጀመሪያ ደረጃ ግድያ ጥፋተኛ መሆኗን ገለጹ። ከ3ቱ ዳኞች አንደኛው ጁዲ የሞት ፍርድ ይገባታል አለ።
ሁለቱ ዳኞች ግን በየትኛውም ዓመታት ውስጥ ይቅርታ የማይደረግበት የዕድሜ ልክ እስራት በመፍረዳቸው ይሄው የዕድሜ ልክ እስራቱ ተግባራዊ ተደረገባት። ጁዲ አሪያስ በተደረገላት ቃለ መጠይቅ ላይ ዳኞቹ በኔ ቦታ ሆነው ቢያስቡት ኖሮ ከመጀመሪያ ደረጃ የግድያ ወንጀል ይልቅ በሁለተኛ ደረጃ የግድያ ወንጀል እንደምከሰስ ተስፋ አድርጌ ነበር ያልሆነም ስትል ገልጻለች። ጁዲ አሪያስ በአሪዞና ውስጥ በፔርቪል እስር ቤት ትገኛለች። ጊዜው እያለፈ ሲሄድ የትራቪስ ወንድም የሆነው ስቲቨን አሌክሳንደር ወንድሜ ቆንጆ ሚስት አግብቶና ልጆችን ወልዶ ያንን ፈገግታውን ጠብቆ እንደሚኖር አስብ ነበር። ሁሉም ነገር ግን እንዳይሆን ሆኗል። አሁን ላይ ከፊቱ የማይጠፋው ፈገግታ ብቻ በዓይነ ሕሊናዬ ቀርቷል ብሏል። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም